የምናግዘው ህይወትን ልጅ ምን ያህል ዋጋ እንደሚያስከፍል ስለምናቅ የተቸገረ ሰው ተቸግረን ስላየነው ስለምናቅ ነውና እኔ በወቅቱ ሀቡዬ እኔ ላንቺ ነው እሷ በጣም አስቀይማኛለች አስከፍታኛለች እኔ እዚህ ቲክቶክ ላይ ስቀመጥ አንድን ሰው በቃላትም በኮሜንትም ሰውን ተናግሬ ያላቅም እሷንም በወቅቱ ችግሯ ምንድነው እውነት ተቸግራ ይሆናል የሰው ልጅ እኮ የሚሆነው አይታወቅም ብዬ ጠርቻት እንደው ላናግራት ያ እኔ በወቅቱ እኔ ብያለሁ ሀብዬ በወቅቱ ራሱ ብያለሁ ባጃጅ እንደተከለከለ እንደማይሆን ያወቁ ነው ግን የሷ ፍላጎት ስለነበር ይሁን ብለን እሺ ፍላጎቷ ይሁን ተብሎ ነውና እኔ ስለሰጣት ብር ሳይሆን ሀዩ ለልጇ ያደረገችው ነገር ትክክል አይደለም ከሚለው አንፃርና ምንስ ብትሆን ነው እንደዚህ ቶሎ ባንድ የወደቀችው የሚለውን ለማወቅ እንደ አንድ ፋሚሊ ልንጠይቃት ስናስብ እናስጠይቃት የሆነችው ሁኔታ በጣም አጸያፊ ነበርና የሆነው ይሁንና እኔ በወቅቱ ጠርቼ ላናገራት የፈለኳት ባጃጁን ሽጨው ነበርና የኔን ባጃጅ ከዛ የተረፈው እንኳን ለአንድ ነገር እንዲሆናትና ለአንዳንድ የንም ፋሚሊዎች ደግሞ የሰክሰስ ፕላስን ትኬት እየቆረጥኩኝ እሰጣቸው ስለነበር በራሴ በግሌ ለተቸገሩ እናቶች እሱንም እድሉን ልሰጣት ልጠይቃት ነበር ግን ስትገባ ቤቴ የነበራት ሁኔታ በጣም መረጋጋት የሌለበት እና በጣም ቁጣ ስለነበር እንደተቸገረ ሰው ሳይሆን ለስድብ የተቃጣች ሰው ነበረችና በጣም አዘንኩኝና አራራራ እኔ ክፉ ነገር መናገርም አልፈልግም ስለሆንሽው ነገር መጠየቅም አልፈልግም ቻው ብዬ ቤቴን ጥዬ ወጣው ማለት ነው እና ድሮኖች ያቃሉ ሰምተዋል ማንዳንዶቹና ሀዩ ያደረግሽው የምታደርጊው ልክ ከሀቡ ጋር እንደምታወሪው አይደለም በእውነት ሰው ታስቀይም ያለሽ ጥሩ አይደለም ሰው ምን ሆነሽ ነው ብሎ እንኳን ሲጠይቅሽ እሳት ለብሰሽ እሳት ጎርሰሽ ሳይሆን ያለውን ነገር ለማወቅ ነው ሊያግዝሽም ሊሆን እኔ እኮ ላግዝሽ ነበር ጌታ ምስክሬ ነው ሊያግዝሽ ነበር አጠያየቄ እንጂ ለምን ሆነ እንዴት ሆነ ብዬ ልወቅስሽ አልነበረም በወቅቱ ግን ጥምብር ኩሴን ስታወጪ በጣም አዘንኩና እኔ ሀዩ ክፉ ደግ መነጋገር አልፈልግም ብዬ ሀቡን አስቤ ታውቁኝ እና ለልጁም ጥሩ አይደለም እናቴ እንደዚህ አይሆንም ሁላችንም ያለ አባት ልጆችን አሳድገናል ጥረንግረን መከራችንን አይተን እና ሀዩ ይሄ ልክ አይደለም ለማለት ነው ሀቡዬ በጣም አመሰግናለሁ በጣም ይቅርታ ስሜታዊ ብለምንኩ ነው ሶሪ ችግር የለም ሚኒማር በጣም እናመሰግናለን ሀያት ሚሚ የውልሽ ባጃጅ ልትሰጥሽ ነበር ባጃጁ አሮጌ ስለሆነ ደግሞ በቃ በባጃጁ ይቅርባትና ብለ 50,000 ብር ነው ብቻዋን ያዋጣችልሽ እና ምታመሰግኛት እንጂ ተሰርቢያት አይገባም ነበር ውጤ ሚዩት ነሻው ሚዩት ሽናብሪ ሀያት አሁን ለክርክር ሳይሆን በቃ ይቅርታ ስሜት አይሆኝ ስለተናገርኩሽ ባያትና አንድ ነገር ብቻ ነው መጠይቃት አንድ ነገር ብቻ እኔ ከሰደብኳት ይሄው ምን ብዬ እንደሰደብኳት ይሄው ትንገረኝ በይ ጠራችኝ ቪዲዮ ልክ የባባ ቪዲዮ ልክ እባካችሁ እርዱኝ ያለ ብሎ ያለቀቀም እሱን አይታ ዝም ብዬ እሷ ላይቭ ላይ ገብታ ነበር ግብት ስል ሀያት እና ይፈልግሻሉ አለች እሺ ብዬ ገባው እኔ 50,000 ትርዳኝ ምንም ትርዳኝ እኔ አላውቅም እኔ ምንም ሲጀመር እኔ በትረዳኝም እንዶ አመሰግናታለሁ እንጂ ለስድብም ለምንም ሲጀመር አልሰደብኳትም ደግሞ ነው ልንገርሽ ምን እንዳለች አለችኝ እንደዚህ ያለኝ ሀያት አለች ምን ሆነሽ ነው ልጁን እንደዚህ የምታረጊው ሀያት ምን ሆነሽ ነው ባጃጅ ተገዛልሽ ምን ሆነሽ ነው እንደዚህ የምትሆኚው ስትለኝ አይ አልኳት ያው እንደዚሁ ይሄው አንቺ ክርስቲያንሽ ክራለሽ እኔ ሙስሊም ነኝ ያልኩሽ እንዶ ያልኩሽ አይ ሚሚ እኔ እኮ መኪና ገዝቼ እንደዚህ ራይድ ጀምሬ እንደዚህ ሆንኩኝ እንደዚህ እና ልጁ ምን ልታረግ ያወጣሽ እንዶ የፈለገ ነገር ቢሆን የፈለገ ነገር እኔ ያኔ ራሱ ባጃጅ ተከልክሏል ብዬ ሌላ ነገር ክፈቺ ብዬ ስናገርሽ ምን አልሽኝ እሷ ተያት እሷ የታውቃለች አለች እኔ የታውቂ አንቺን ተያት እሷ የታውቃ ምለው ሚሚ የታውቂ አንቺን እስቲ መረጃ አለሽ ማን ነው እንደዚህ ያለሽ አላልኩሽም ሚሚ ማን ነው ሚሚ እንደዚህ ያለሽ እኔ ታውቃለሁ እኔና አንቺ እንተዋወቃለን ሚሚ ያልኩሽ እኔ ሞዴሬተር የሷ ሞዴሬተር ብቻ መሆኑን ነው አንቺን ማቀው ከዛ ውጪ እኔ 50,000 ብር ትሰጪኝ እንደውም እንትን ሌላ ሞዴሬተር አለ እዛ ግሩፕ ከፍቶ ሲሰርቡኝ የነበረው እዛ ላይ ነው የሰማሁት ገብቼ ሚሚን እንኳን ሰደበቻት 50,000 ብር የሰጣቻት ሚሚን እንኳን ሰደበቻት እኮ ስለኝ ወይኔ ጉዲ መቼ ነው የሰደብኳት እኔ
ሆቶኝ ነው በሰዓቱ። እኔ በቃ ተናድጃለሁ። መኪናው አለ፣ ከዚህ ህዝቡ እየሰደበኝ ነው። ይሄ ልጅ ስለለቀቁ ከዚህ ይሰድበኛል። አንቺ ሌባ፣ አንቺ እንደዚህ ብር ተደርጎልሽ እንደዚህ ተደርጎልሽ እንዴ! ከነመፈጠሬ ራሴን ጠላው። በቃ እንዴ ሚዲያ ላይ በመቆሜ እንደዚህ በቃ ምን ነው አልኩኝ። ራሴን ረገምኩ። ከዚህ በፊት እኮ ይዘው ባጄ ተቀጥሬ ሰራኩ፣ ክብር ነበረኝ። ሳልሰደብ እየሰራው ነበር እኮ ልጄን እያሳደኩ ነበር እኮ። አያት ህዝቡ ለልጅሽ አዝኖ ነው። በልጅሽ ስትለምኝ ይኸውልሽ ማሬ፣ እኔም እናት ነኝ። የፈለገ ነገር ቢሆን እኔ እናቱ ችግሬን እጋፈጣለሁ እንጂ ልጄን ቪዲዮ ላይ ተንበርክኮ እርዱኝ እንዲል አላደርገውም። ገብቶሻል ሀያት? በቃ ስህተትሽን ማመን አለብሽ። በቃ ተሳስተሻል። ልጁ አይመለከተውም። ልጁን አትክተችው እዚህ ውስጥ ችግር የለም። በቃ አልሰደብሻትም። የስድቡ ችግር የለም። ልጄን መልቀቄ ስህተት ነው እኮ ስህተት እኮ ነው። አንድ ቪዲዮ እኮ አይደለም ሀያት፣ እድሜ ልክ እኮ ነው ማሬ። ሀያት ስህተትሽን ካላመንሽ እኮ አታስተካኪም ውዴ። እኔ የዛን ጊዜ ይኸውልሽ ልንገርሽ፣ የዛን ጊዜ እየሰደቡኝ ለጤነኛ ሰው ብር ታሰባስቢያለሽ እያሉኝ እየሰደቡኝ ስለተማመንኩብሽ ጠንካራ ጀግና እናት ስለሆንሽ ስላመንኩብሽ ነው አይደለ 450,000 ብር ሰብስቤ ባጃጅ እንድትገዢ ያደረግኩሽ። ቁጭ ብዬ ላይቭ ላይ እየመዘገብኩ ሰብስቤ። ታዲያ አንቺ ቃል የገባሽልኝ ሀቢባ ባጃጁን ከገዛችሁልኝ የሰው ፊት አልወጣም፣ ድጋሚ ሚዲያ ድጋሚ አልወጣም፣ ፊቴን ድጋሚ ሚዲያ ላይ አላስገርፍም። እኔ ልመና መወድ ሰው አይደለሁም። እኔ ጎበዝ ነኝ፣ የስራ ሰው ነኝ። ሰቲ አድንቀንሽ ወደንሽ ተማምነንብሽ ሰብስበን ባጃጅ ገዝተን ሰጠንሽ። በቃ ከዛ በኋላ ሰርታ አድጋ ነገ ለሌላም ሰው ትተርፋለች ብለን ዞር ብለን አላየንሽም። አንቺ ግን ሳታማክሪን እኛ ሰብስበን በገዛንልሽ ባጃጅ ወስደሽ ፖሻትና መኪና ገዛሽ። አየሽ፣ ይሄኔ መኪና ባትገዢ ኖሮ የሆነ ቢዝነስ ከፍተሽ ቢሆን ኖሮ ብርቱካን ቤት፣ ምግብ ቤት የሆነ ነገር ከፍተሽ ቢሆን ኖሮ ከራስሽ አልፈሽ ሰራተኛ ቀጥረሽ ለሰውም የስራ እድል አምጥተሽ ነበረ። እንዲህ መኪና 10 እየተበላሸ ጋራጅ የሚገባ ወጪ የሚያወጣ አይሆንም። በዛ ላይ አንቺ ወጣት ሙሉ ጤነኛ ሙሉ አካል ያለሽ አንድ ልጅ እንዴት ይከብድሻል ማሬ? ያንቺ ኩዮች ከአንቺ በእድሜ ያነሱ 3 እና 4 ልጅ ያሳድጋሉ። ቡና ጠጡ እየሰሩ ሻይ ቤት እየሰሩ ምናምን ያሳድጋሉ ማሬ። ልጅሽን እንደ ስትረስ አሁን በጣም ጭንቀታም ከመሆኑ የተነሳ ልጅሽ የሚያወራው የትልቅ ሰው ወሬ ነው። በእድሜው አይደለም የሚያወራው። ሲጨነቅ ስለሚያይ እኮ ነው ቤት ውስጥ። ለምን ታሳየዋለሽ? ለምን ታሳየዋለሽ? ዋይ እናት ለልጇ ጭንቀቷን እኮ አታሳይም እንዴ? እናት እኮ ትንሽዬ ምግብ እንኳን ቢኖራት ነይ ልጅ ነይ እናቴ ቢሲላት እኔ በልቻለሁ ነው የምትለው። ሳትበላ ልጇ ችግሯን እንዳያቅ ልጇ እንደሌላት እንዳያቅ በልቻለሁ ነው የምትለው። አንቺ እኮ እንዲበል እያልሽ እያስጠናሽው ቪዲዮ ታሰሪዋለሽ። አሁን ራሱ እኔ ውጣ ከማለቴ በፊት እያወራ የነበረው የትልቅ ሰው ንግግር ነው፣ የ7 ዓመት ልጅ ንግግር አይደለም። ይህ በጣም ስትረስፉል ነው። ታዲያ ትምህርት እንዴት ይገባዋል? አሁን ይሄ ልጅ ቤት ውስጥ እንዲህ በችግር ጭንቅላቱን እየሞላሽው ትምህርት ቤት ሄዶ ከኩዮቹ ጋር እንዴት ትምህርት ይገባዋል? የሚያስበው ቤት ለእናቴ ምን አይነት ቪዲዮ ሰርቼ ምን አይነት ብር ለምኜ ላምጣላት የሚል ነው ያለ እድሜው እያሰበ ያለው። ገባሽ? አሁን ዘፈኑን እየጋበዘሽ ዘፈኑን እየዘፈነ አለቀሰና እናቴ ለሰው ሰጥሃለሁ እያለችኝ ነው። እና ለሰው እንድትሰጠኝ አልፈልግም፣ ለሰው ሰጥሃለሁ ብለሽ ጭንቅላቱ ስር አሁን ምን እንዲያስብ ነው ሄደች? እኔ ድሃ ብሆን ኖሮ በቃ እኔ እድለቢስ ነኝ፣ እኔ በመምጣቴ ነው እናቴ እንደዚህ የተቸገረችው እኔ ነኝ ብሎ ራሱ እንዲጠላ እያረግሽው ነው ገና በዚህ እድሜው። አየሽ፣ ለሰው ሰጥሃለሁ እያልሽ እያስፈራራሽው ገደልሽው ልጁን። እውነት አይገባውም፣ ይሄ የምታደርጊበት ነገር አይገባውም። አንድ ልጅ ነው፣ አይከብድም ለማንም። አንድ ልጅ ሙሉ አካል ያለው ጤነኛ ልጅ እንዴ ስፔሻል ኒድ ልጅ ቢሰጥሽ ፈጣሪ ምን ልታረጊ ነበር? ልዩ እንክብካቤ የሚያስፈልገው ልጅ ዊልቸር ላይ የሚውል ልጅ ቢሰጥሽ ምን ልትሆኚ ነበር? ጤነኛ ልጅ ስራ ቤት ውስጥ እየሰራ የሚያግዝሽ ቀልጣፋ ታዛዥ ጨዋ ልጅ ሰጥቶሽ እንዲህ ካሰቃየሽ ጤነኛ ልጅ ታማሚ ልጅ ቢሰጥሽ ምን ልትሆኚ ነው? አውጥተሽ ልትይው ነበር ማለት እኮ ነው። በጣም ልጅሽ በጣም ተበድሏል። ከዚህ አሁን እስከ ዛሬ ያሰራሽውን ቪዲዮዎች አጥፊለት። እኩዮቹ ትምህርት ቤት ማላገጫ እንዳያደርጉትና ሞራሉ ከዚህ በላይ እንዳይነካ ቪዲዮቹን አጥፊለትና ከዛ ይሄ መኪናው ጋራጅ ውስጥ ስንት እንደሚያወጣ ታይቶ በዛች ገንዘብ የሆነች ቢዝነስ ጀምሪ። በቃ ከመኪና ውጪ አይሆንም ላንቺ። በቃ 10 ጋራጅ እየገባ እንደገና የማሰሪያ እየወጣች ከምትለምኝ መኪናውን ሽጦ ቢዝነስ መጀመር ነው። ተሰሪ በጉድ የሚሰራ ነገር ላይ እንደ ምግብ ቤት ነገር ሁሌም ተፈላጊ የሆነ ነገር። እኔ ይህንን ነው የምመክርሽ። ምን ትያለሽ አንቺ?
ሚሚዬ እናመሰግናለን። ማር እሺ ሀቡ ያመሰግናለሁ። አያት ካስከፋው ይቅርታ፣ ግን በወቅቱ ላልኩሽ ነበር። እሺ ምንም አይደለም እናቴ እኔ አልሰደብኩሽም፣ ግን በጣም ይቅርታ ወላሂ። የዛን ጊዜ በቃ ሆት ሆኜ ነው ምናልባት ዝም ብዬ እትትት ብዬ ይሆናል፣ ግን አልሰደብኩሽም። አላህ ዘይዲን አልሰደብኩሽ። ያለው ደግሞ ለልጅሽ መስዋዕት የቻልሽውን መስዋዕት አይዞሽ ያልፋል። ግን ልጁን በዚህ ሁኔታ እንትናት እሺ። እኔ ቆንጆ አመሰግናለሁ ብዬ አንዴ ከዚህ በኋላማ ልጁ አንድ የመለመኛ ቪዲዮ ቢሰራ እኛ ለህግ አካል አመልክተን መንግስት ልጁን እንዲወስደው ነው ማድረግ ያለብን። ኖ ኔቨር። እኛም እናት ነን፣ አንፈቅድም ልጆቻችን እንደዚህ እንዲሆኑ። በፍጹም እኔ ልጄ እንዲያደርግ የማልፈልገውን ነገር የሰው ልጅ ሲያደርግ እንትን አልልም። እንዴ እናቶች እኮ እኛ የምናውቀው እኮ ችግራቸውን ሽፍን አድርገው ለልጆቻቸው አያሳዩም። አይደለም ለልጅ ቁጭ አድርገው ጭንቅላቱን ሊሞሉ እንዴት ሶሻል ሚዲያ ላይ ወጥቶ መለመን እንዳለበት በአረብኛ ጭራሽ አረብኛ ቋንቋ ጭራሽ አስተምረሽ በአረብኛ እንዲለምን በአማርኛ እንዲለምን አረብኛ ውሰዱን ያልኩኝ እኔ ልመና ሳይሆን ውሰዱን በቃ ከነዚህ ውሰዱን። ለምን ልጁን እንደዚህ ነገር ታስተምሪዋለሽ? ይውሰዱን ነው እንጂ እኛ ብር አይደለም የለመንኩት እኮ። ይሄ ልመና ነው። ውሰዱ። ለምን የት ነው የምትወስዷቸው? አንድ ልጅ አንቺ ቆሎ ሽጠሽ አታሳድጊም? አያት ቆሎ ሽጠሽ አታሳድጊም ወይ? አንድ ልጅ ለምንድን ነው ለአንድ ልጅ ኢንተርናሽናል ለማኝ የምታረጊው ልጁን እንዴ? አንድ ልጅ አንድ ላም ቀንዶ ይከብዳታል እንዴ? እኮ 3 ልጅ ሆኖብሽ ቢሆን ታማሚ ልጅ ሆኖብሽ ቢሆን ኢትዮጵያ ውስጥ ሕክምና ሊገኝለት የማይችል ልጅ ሆኖብሽ ቢሆን እሺ፣ ሙሉ ጤነኛ ቀልጣፋ ማሻአላህ ስማርት የሆነ ልጅ አንቺም ወጣት ሙሉ ጤነኛ ሙሉ አካል ያለሽ ልጅ ኧረ ተይ በእናትሽ አያት አላህን ፍሪ። ኧረ ተይ በእናትሽ። አሁን ደግሞ ይሄን አዲስ ድራማ ደግሞ ጀመርሽ። ያመኛል። እስከዛሬ ጤነኛ ነበርሽ። ባጃጅ ብቻ ግዙልኝ ጤነኛ ነኝ ሰርቼ እበላለሁ አልሽ። ያልሽንን አደረገ። ኩላሊቴን ኢንፌክሽን ይጫወትብኛል ነው እንጂ ያልኩት ሌላ ነገር አለ። አይ አሁንም ሰራለሁ እኮ አሁንም ሰራለሁ። አይ እንደዚህ ማማው ከመኪና ውጭ ምንድን ነው ልትሰሪ የምትችይው ነገር? ከመኪና ውጭ በቃ ውጪ ከመኪና አንቺ የመኪና መንዳት ሱስ የለብሽም አይደል? ግዴታ መኪና ካልነዳው አትይማ። ሱስ የለብኝም እኔ ሱስ በቃ መኪና የመንዳት ሱስ ከሌለብሽ ሌላ ስራ ቀይር። ያላወጣም ካለ ገንዘብ መከስከስ ዝም ብሎ። ስለዚህ ሌላ የባልትና ውጤቶች ወይ ብርቱካን ቤት፣ ጭማቂ ቁርስ ቤት የሆነ ነገር እችላለሁ። ጁስ ቤትም እችላለሁ፣ በርገር ቤትም እችላለሁ። አናጀው አን እያለ እንደ ሀገር ነው ያዋረደችን። በአረብኛ ሲለምን አናጀው አን እያለ ጠንኩን የሚያሳፍረው ወላሂ በልጅ አይለመንም እንደዚህ። ልጁ ነገ አድጎ ይሄ ቪዲዮ የሆነ ሰው ሴቭ አድርጎ አስቀምጦት እናትክ በልጅነትክ እንዴት ትለምንብህ እንደነበር አይ ቢሉት እንዴት እንደሚያሸማቅቁት እኩዮቹ አስበሽዋል? ለምን ዛሬ ለሚያልፍ ቀን እንትን ይሄ አሁን ጋራጅ ስንት ነው የተጠየቅሽው ለመኪናው? 180። እሺ መኪናውን ስንት ነው የገዛሽው? የገዛሁት 230 ሺህ ነው የገዛሁት ከነ ይሄ ቀለም ምናምን አለ ከሱ ጋር 350 ሺህ ጨርሻለሁ እስካሁን። በቃ የባጃጁን ጨረስኩበት። ባጃጁን ስንት 450 ሺህ እንደ የተገዛው ባጃጁ ስንት ሸጥሽው? ወርዶ ነው የሚሸጡት እኮ ሲሸጥ አንድ ነገር ምንም ነገር በዚህ ፍጥነት ወርዶ ነው የሸጥሽው? ወላሂ ወርዶ ነው ምን የሸጥኩበት እንትን ያልኩበት አለ እንደዛ ነው የሸጥኩት። ወላሂ እንደዛ ነው የሸጥኩት። እንትን ይሸጥ እሺ ስንት ሸጥሽው? 300 ስንት ባጃጁ? 350 100 ሺህ ወርዶ ተሸጠሽ። 350 ሸጠሽው። መኪናውን ከነቀለሙ ስንት ፈጀ? 350 ጨርሻለሁ። የሚፈልገው አሁን እቃው ነገር የሚፈልገው በስንት ወር ነው 100 ሺህ ከሰረው ማለት ነው? ባጃጁ ስንት ወር ተነዳሻት ባጃጇን? እዛንልሽ በቃ መኪናዋን ከገዛሁት አሁን 3 ወር ሆኗታል። ባጃጁ ከተገዛስ 6 ወር። ስለዚህ 3 ወር የነዳሽታሽ በ3 ወሩ 100 ሺህ ቀንሶ 300 ሺህ ሸጥሽ፣ 350 ሺህ ሸጥሽው። ከዛ በ350 ሺህ መኪናውን ገዛሽ። መኪናውን ደግሞ 3 ወር ሳትነጃት ይሄው ተጋጭታ ጋራጅ ገብታ አሁን 180 ሺህ ተጠየቅሽ ለመኪናው። እሺ መኪናው ግዙኝ ማለታችን ለባጃጁ ለጋራጁ መኪናውን 180 ሺህ የምከፍለው ስለሌለኝ መኪናዋን ግዙኝ ማለታችን በሚገዙሽ ገንዘብ የሆነች ቡና ጠጡ ነገር እንድትጀምሪ እኔ ወስጄ አሳይሻለሁ። ሰውዬውንም አገናኝሻለሁ። ማን ተበላሽቶ ማን ይገዛኛል? ማን ነው የሚገዛው? ተበላሽቶ በቆመ እነሱ አሰርተው ይሸጡታል በተሻለ ዋጋ።
ሞክረሻል ወይ ጠይቀሻል? ሽጥልኝ ብየዋለሁ። ራሱን ይሸጣል ወይ ስለው እንደዚህ ሆኖ ማን ነው የሚገዛሽ አለ። ይሄ እንደዚህ ኮልኮሌ አንድ ነገር ያሌለው ውስጡ እቃ ያሌለው እቃ እንዳለ ተለዋጭ ይፈልጋል። ይሄ ሁሉ እቃ ተለዋጭ እየፈለገ ማን ነው የሚገዛው አለ። ማን ነው ቆራሌ ሽጩ አለኝ። እንደውም እሱ ቆራሌ ማለት አሁን ያልኩሽ 50 ሺህ እንኳን ማያወጣ ማለት ነው። በሚዛን ተቆራርጦ የሚሸጥ ማለት ነው። እንጠይቋቸዋለን። እንጠይቂና ከዛ ወይ ደግሞ ተበድረሽ ክፈይና መኪናውን አውጥተሽ ሽጨሽና የሆነች ሻይ ቡን ወይ ቁርስ ቤት ነገር ክፈቺ። እንደዛ የመስራት ሀሳብ የለሽም? ከመኪና ውጭ ስራ የመስራት ሀሳብ የለሽም? አያት ኧረ እሰራለሁ እኔ ምንም እሰራለሁ። ምን ለምሳሌ እኔ ጁስ ቤትም እችላለሁ። በቃ የምችለው ሙያ ጁስ ቤትም በርገር ቤትም የውጪ ምግብ ጥብሳቱሶቹን እችላለሁ እኮ። እንደሱ ነገር ለሰርኩበት አልነበር ያለ እኮ። ይሄ ዝም ብሎ እኮ አከፍቺ ማሽን አለ፣ ብዙ ነገር አለ። በቃ ብዙ ነገር ይፈልጋል። እቃው ብቻ ስንት ነው በአሁኑ ሰዓት? ይሄ መኪና ምኑ አይበቃም ጭራሽ ነው ማለት ነው። እቃው ራሱ ስንት ነው? ዝም ብለሽ ወንበር መጀመሪያ ወይ ደግሞ ለምን ተቀጥረሽ አትሰሪም? ጁስ ቤት ነገር ተቀጥረሽ ለትንሽ ጊዜ ብትሰሪስ? ሞክራለሁ እኮ ስራ እንፈልግልሽና ተቀጥረሽ ስሪ። ልጅሽ ትምህርት ቤት ስለሚውል እሱ ትምህርት ቤት ውሎ እስኪመጣ አንቺ ስራው ላይ ተመጫለሽ። ደግሞ አድጓል። ከትምህርት ቤት ቢመጣም ቤት ከፍቶ ገብቶ በልቶ ከኩዮቹ ጋር መጫወት ማጥናት ይችላል። አንቺ ከስራ እስክትመጪ አይደል? ወይስ ቡና ጠጡ ይሻላል? ቡና ጠጡ ለምን አትሰሪም? ወይ እሱ አይቀልም ወይ አትፈልጊም? ኧረ እፈልጋለሁ። ይሄ ነገር ካልቀየርኩ እዚህ ላይ ምንም ስራ ብዙም አይሰራም። ይሄ ሀገር ብዙም እንደዚህ አይነት ስራ ልክፈት የምትይበት ሀገር አይደለም። ወይ ወደ አዳማ እንኳን ብገባ ወይ የሆነች ሀገር ብቀይር ይሰራል። እዚህ ሀገር ላይ ምንም ልክፈት ብትይ ከሳስረሽ ነው የምትዘጊው። ተስፋ የሚያስቆርጥ ሀገር ነው የሀገር ራሱ። አይተሻታል ስትመጪ እንኳን ምን አይነት ሀገር እንደሆነ ዝም ብለሽ። ኧረ ጥሩ ናት። እኔ ስመጣ ሳያት ሰላም ናት፣ ጥሩ ናት። እኔ ምንሰሪበት ለስራ መጀመሪያ ለመቋቋም ተቀጥረሽ ትሰሪያለሽ። ለመቋቋም ተቀጥረሽ እየሰራሽ እንጂ የሹፍርና ሱስ ነው ያዘሽ። መኪና ካልሆነ መስራት አትፈልጊም ሌላ ስራ። አንዴ ለመጨረሻ የጋራጁን 180 ሺህ ክፈሉልኝና መኪና የተሰርታ ትውጣ። በቃ እኔ የምፈልገው መኪና መንዳት ብቻ ነው። ሌላ ስራ አልሰራም ነው አይደለም። ማስታወቂያም ቢሆን ለምኛለም ወይ ሰው ረድቶኛለም። በቃ ማስታወቂያ ማሰራት እንኳን ይኸው 200 ሺህ ገብቷል አካውንቴም። በቃ ማስታወቂያ እንኳን አሰርቶኝ ስራ በቃ ስራ አሰርቶኝ ማሪማ። እኔ እኮ በጣም የምትገርሙ ነገር እርዳታ ፈልጋችሁ የመጣችሁ ሰዎች ሁሉ ማስታወቂያ ስትሉ፣ አንድ የቢዝነስ ባለቤት ማስታወቂያ የሚያሰራው ቫይራል ያለውን አካውንት መርጦ ይሄ ሰውዬ ቢሰራልኝ ሰክሰስፉል ሆናለሁ ብሎ ያም ሰው ገንዘቡን ለፍቶ ደግሞ አምጥቶ ነው ከፍሎ ማስታወቂያ የሚያሰራው። ማስታወቂያ እርዳታ አይደለም። ገባሽ? አንድ ሰው ማስታወቂያ ቲክቶክን ገምግሞ አይቶ ማን ጋር ባሰራ ነው ቢዝነሴ ስኬታማ የሚሆነው ብሎ አስቦ ነው የሚያሰራው። ዝም ብላችሁ እየተነሳችሁላችሁ ማስታወቂያ የሚያሰራኝ ሰው ባገኝ እሺ። ማስታወቂያ ልታሰሩት የምትችሉ የቢዝነስ ባለቤቶች አላችሁ። 180 ሺህ ያስፈልጋታል መኪናዋን ከጋራጅ ለማውጣት። አሁንም ታጥቦ ጭቃ ነው የሚሆነው። ነገም እንደገና ደግሞ ጋራጅ ትገባና መኪናዋ ሌላ 180 ሺህ ደግሞ ትጠየቂያለሽ። ቢያንስ ሸጣታለሁ ከተስተካከለችልኝ። ሽጬ በቃ ያልሽውን ስራ እሰራለሁ። ያልሽውን ለምን መዳም ቤት አትመጭም? አንቺ ከሌላው የመዳም ቅመም በምን ታንሻለሽ? ለምን አትመጭም? ሰርተሽ በራስሽ ለምን አትቆሚም? በእርዳታ ሞከርንልሽ አይደል? ከአንዴም ስንቴ አልተሳካም። ስለዚህ እድሜ ልክ ልጅሽንም የመለመኛ ቪዲዮ ከምታሰሪውና ከምታስለምኙ፣ አንዴ በአረብኛ አንዴ በአማርኛ ከምታስለምኙ ቁረጪ፣ ጥርስሽን ነክሰሽ እንዳልሽው ትሸጥ በጋራጁ። ከዛ በዛ ብር ኤጀንሲ ከፍለሽ አረብ ሀገር መጥተሽ በራስሽ ለምን አትቆሚም? አሁንም እንደገና ተፈልጎ ተከፍሎ ከዛስ መኪናው ወጥቶ በሳምንቱ ቢጋጭ እንደገና ልመና ሊመጣ ነው ሚዲያ ላይ። እስቲ ሀያት ንገሪኝ አንቺ ራስሽ። እሺ
አንቺ ወስነሽ ንገሪኝ ራስሽ። አካውንትሽን ባዮሽ ላይ አስቀምጠሻል? አስቀምጫለሁ። ስለዚህ ስራ አይደለም እርዳታ ነው የምትፈልጊው። አካውንቱን ባዮ ላይ ያስቀመጠ ሰው እኮ እርዳታ ጠያቂ ነው እንጂ ስራ ፈላጊ አይደለም። በቃ እቺ መኪና ብቻ የሚያሰራልኝ ወይ እቃ መለዋወጫ የሚያግዘኝ፣ እሺ ብሩን የሚቀር መለዋወጫ የሚያስፈልጋት እዛ ውስጥ ገራጁ የሚያስፈልገው ብሩም እኮ ይቅርች አሰራልሻለሁ የሚል ሰው እንኳን ቢኖር አንዴ ብቻ እኮ ነው። ከዛ በኋላ እኮ እኔ አሁንም ደግሞ ቃል ገብተሽ ትመለሻለሽ ነው የምትይኝ። አልመለስም ከዚህ በኋላ። አንዴ ብቻ ብትሰራልኝ ቀጥለት ብዬ ነው የምሰራው። ሀያት ወላሂ ላዚም የዛኔ አንዴ ብቻ ባጃጅ ግዙልኝ እንጂ ደግሜ ሚዲያ ላይ ወጥቼ የልጄንም ፊት አላስገርፍም እኔም ፊቴን አይገረፍም ብለሽን አንዴ ብቻ ባጃጅ ብቻ ግዙልኝ ልጄ ይታከምልኝ ባጃጅ ግዙልኝ አልሽ። ዶክተር አብይ አላህ ይስጠው ልጅሽን በነፃ አከመ። 5 አከፊ አመሰገን ነው ለሱም የምስጋና ቪዲዮ ሰራው። ከዛ በኋላ ለባጃጅ 450 ሺህ ሰብስበን ሰጠንሽ። ይኸው ወራት ገና 6 ወር ራሱ አልደፈንም። 6 ወር ሳይሞላ ተመልሰሽ መጣሽ። ማሪ እንዴት እንመንሽ? ነገም ተመልሰሽ ትመጫለሽ። ስለዚህ መሆን ያለበት ለፍተሽ በጉልበትሽ ነው መቆም ያለብሽ። ጤነኛ ነሽ፣ ወጣት ነሽ፣ ልጅሽ ጤነኛ ነው። ለእናትሽ ስጫት፣ አዲስ አበባ ምጫትና ተከራይተሽ አስቀምጫት። መዳም ቤት እየሰራሽ በደሞዝሽ መኖር ልመጂ። 2 ዓመት ብትሰሪ ህይወትሽን ትቀይሪያለሽ። 2 ዓመት ኮንትራት ቤት መዳም ቤት ብትሽ ብትሰሪ እነዚህ መዳም ቅመሞች እኮ ነው ያዋጡልሽ እኮ። ይዛኔም ከነ ልጅ ይውሰዱኝ። እንዴት ከነ ልጅ ይውሰዱኝ? አረብ ሀገር ይባላል። ከነ ልጅ ይውሰዱኝ ማለት እኮ ፍሪ ቪዛ ገዝታችሁ አምጥታችሁ ቤት ተከራይታችሁ አረብ ሀገር ላይ ቢዝነስ ክፈቱልኝ እንደማለት ነው። የትኛው መዳም ናት ከጎረምሳ ልጅሽ ጋር ብትቀጥርሽ 8 ዓመት ሊሆነው ነው እኮ ልጅሽ? የትኛው መዳም? ሳውዲም ያሉት እዛው ስለተወለዱ ነው የወራት ልጅ ይዘው መዳም ቤት የሚሰሩት። እሱንም የመላኪያ ልጃቸውን ወደ ኢትዮጵያ ለመላክ ብር እስከሚያጠራቅሙ ድረስ ነው ህፃን ልጅ አዝለው ፎቅና ምድር መዳም ቤት አፈርድ የሚበልጠው የሚሰሩት። አንቺ መተሽ ሰርተሽ ካላየሽው ድካሙን ስለማታውቂው ሀያት እኛ ልንተባበርሽ የምንችለው አረብ ሀገር መተሽ እንድትሰሪ ብቻ ነው። ያንን መኪና ብሩ ከሰረ የባጃጁ ብር ጦሳችን ይዘድ መኪናውን ለጋራጁ ሽጠሽ ያወጣው ነው ያገኘሽውን አግኝተሽ እሷን ብር ለኤጀንሲ ከፍለሽ በህጋዊ መንገድ መዳም ቤት ነይና ስሪ። ይሄ ብቻ ነው ያለው መፍትሄ። ወይ ኢትዮጵያ ውስጥ ተቀጥረሽ ስሪ። የኢትዮጵያ ደሞዝ አያኖረኝም። ኦኬ ተስማምተናል። ትክክል ነሽ። አያኖርም፣ ትንሽ ነው። ስለዚህ መዳም ቤት ነይ። በዚህ ከተስማማሽ ነገውኑ ሄደሽ ጋራጅ በቃ መኪናውን ግዛኝ ያወጣውን አውጣ እና ስጠኝ በ50 ሺህ ሚስጥሽ 60 ሺህ በእሷ ብር ከፍለሽ ኤጀንሲ ነይ። ከዚህ ውጭ ያለኝ የምትሉት መፍትሄ ካለ ስጧት። እኔ ይሄ ነው መፍትሄ እኔ ጋ ያለው። አንቺም ከዚህ ውጪ ሌላ አዲስ ሀሳብ አለኝ የምትይው ነገር ካለ በይ። ያው ህዝቡም እያለ ያለው አሁን የምንረዳው የለንም፣ አንዴ ረድተናል። ስለዚህ አሁን በእኔ ሀሳብ የምትስማሙ ከሆነ ሸጣው ትምጣ አረብ ሀገር። ሌላ ሀሳብ ያለው ሰው ካለ ስጧት በኮመንት ሀሳብ። እሺ ሀያት አንቺ ሌላ ሀሳብ አለሽ? በቃ ምንም የለኝም። እሺ የእንትናን የልጅሽን ቪዲዮ አሁኑኑ ስትወርጂ እንደምታጠፊለት ቃል ግቢልን። እያንዳንዱ እሱን እያስለመንሽ የሰራሽውን ቪዲዮ ሁሉንም። እሺ አጠፋለሁ። አሁን እንደወረድሽ ታጠፋሽ ቃል ግቢልኝ። ወላሂ በይ። ወላሂ አጠፋለሁ። እሺ ጥሩ። እሺ ስለዚህ አንቺ አረብ ሀገር መምጣቱን ተስማማሽ ወይስ ምን አልሽ? ታስቢበታለሽ? አዎ ላስብበትም። እኔ ልጄንም ጥዬ መጣ አይመስለኝም። አቡ እሱ ከባድ ነው። ያላባት አድጎ ድጋሚ ያለናት እኔ እናቴ እሺ ተቀጥሮ ሹፍርና ተቀጥረሽ ብትሰሪ ስንት ይከፍላሉ ደሞዝ እዚህ ሀገር? መስራት ይቻላል እኮ ሹፍርና ብትቀጠሪ ስንት ይከፍሉሻል?
ተቀጥሬ ስለማላውቅ አላውቅም። ያው ሹፌር ወንዶች ሹፍርና ተቀጥረው በሰው መኪና እየሰሩ ቤት ያስተዳድሩ አይደል ወንዶች? አዎ እሺ። ልጄን ይዤ አሁን ለምሳሌ ትቀጠሪያለሽ አዳር ይላል መንገድ ይሆናል። እሱን እኮ መንጃ ፈቃዱ እጄ ላይ ያለ እኮ ተሳስሬ ቁጭ አልኩት እኮ ለዚህ ነው። ከዛ አስባባኔ ነው የማደርገው። ይዤ ነው የምዞረው። ቤት ውስጥ ቆልፌበት ነው የሚሄደው። ባባ 8 ዓመት ሊሆነው ነው እኮ አይማርም እንዴ? አዳር እኮ አለው። ስትሄጂ እኮ አንድ እንትን እንደ ድርጅት ተቀጠረሻለ ወይ የሆነ የዘመድ ልጅ ልጅሽም በትንሽ ደሞዝ ምንም ማንም የለኝም። እኔ ያልመኮርኩት ነገር የለኝም። እሺ እናትሽን ለምን አታመጫትም ከገጠር? እናቴ ትዳሯን ትታ ነው የምመጣው። ትዳሯን ትታ እዛ የራሷ ጉሊት ነው የምትሰራው። በራሷ ነው የምትፍጨረጨረው። ነይ ብላት እንዴት እናቶች ይመጡልሻል? ትዳር አላት የራሷ ትዳር። ከአባቴ ጋር ለምንኖረው ተለያይቷል። ሌላ አግብታ ነው የምኖረው። ታዲያ ቅድም አረብ ሀገር ነው እናትሽን ከተማ አምጥተሽ ቤት ተከራይተሽ አኑሪያት። አረብ ሀገር ነው ልጅሽን ይያዝልሽ ከተማ ስታስጨንቅኝ እሺ እኮ ነው እኮ ስታስጨንቅኝ። አሁን እኮ መጨረሻ ላይ እኮ ነገርኩኝ። እኔ አልሄድም አልኩት እኮ እሺ አልኩት እኮ ስታስጨንቅኝ ምን ላድርግ እሺ አልኩት። በጣም እሺ አስጨነቅኩሽ ይቅርታ አድርጊልኝ። አይደለም ኧረ አይደለም ወላሂ እንደዛ አትይብኝ። እንደዛ ለማለት አይደለም። በቃ አይ እንደዚህ ሁኚ ሁሉንም ምን ብዬ እችላለሁ እሺ አልኩሽ ነው እንጂ ሌላ ነገር አይደለም። አያት ወላሂ መንገዱን ሁሉ ዘጋሽብኝ። እማዬ ትሙት እኔ የዛኔ ለአንቺ እርዳታ ተሰበስብ ኮመንት ላይ ለጤነኛ ሰው ሙሉ አካል ላለው ሰው እርዳታ ተሰበስበልሽ እያሉ እንዴት በኮመንት ሲረግጡኝ እንደነበር አይተሻል። ስላመንኩብሽ ያንን ሁሉ ተቋቁሜ ሰበሰብኩልሽ አይደለ? አትረሽማ። ቪዲዮ ላይ ራሱ መጥቼ አንቺን በአካል ዱከም ድረስ መጥቼ ሳገኝሽ ቪዲዮ ቀርጬ የፖስትኩት ላይ እንደዛ ሲረግጡኝ አይተሻላ። ያንን ሁሉ የተቋቋምኩት ነገ ትልቅ ደረጃ ደርሰሽ አይቼሽ ከአንቺ አልፎ ሌሎችን ስትረጃ አይቼ አሳፍራቸዋለሁ። የተናገሩኝ ሰዎች ያፍራሉ ብዬ ነው። ገባሽ? ስለዚህ አሁን እኔ ብጫንሽ ባስጨንቅሽ አትፍረጅብኝ። ችግር የለም ችግር የለም ሀያትዬ። እኔ የተሰማኝ የልጅሽ ነው እንጂ ያንቺ አይደለም። ልጅሽን ቪዲዮ ማሰራትሽ ጭራሽ በአረብኛ አና ጀውአን አስበሻል? አና ጀውአን ብሎ ቪዲዮ ጀውአን ምንድን ነው? ርቦኛል ማለት ልጅሽ በአረብኛ ርቦኛል ማለት ነው ብለህ ስራ ብለሽ አረቦች ረሃብን አገሩ ላይ እየኖሩ ኢትዮጵያኖች ለራሳቸው ልጅ ራሱ አይሆኑም ብለው እንዲታዘቡ ነው። አሁን የአንዲት የመዳም ቅመም መዳም ብታየውና ቪዲዮን እንቱም አንድ ኩማ ክልፍ ብላድ ብትላት እንደ ሀገር ተዋረድን ማለት አይደል? ሀገራችሁ ላይ ምግብ የለም። የአንድ ፍሬ ልጅ አናጀውአን እያለ ነው። ሀገራችሁ ላይ ጎረቤት እንኳን ቂጣ ያለው የሚያበላ ኩብዝ ያለው ሰው የላችሁም ወይ እኮ ነው የምትለው አይደል? አንድ አረብ ያንቺን ቪዲዮ ብታየው ልጅሽ አናጀውአን እያለ ሲለምን ገባሽ? እኔ በጣም ስሜታዊ የሆንኩት ልጅሽን ስትለምኝበት እሱ ቪዲዮ እንዲሰራ ስታደርጊው ሳይ ነው ያመመኝ እንጂ አንቺማ ለምኝ ምን ችግር አለው? ትልቅ ነሽ። ህፃኑን ግን ነው። ለዛ ነው ስሜታዊ የሆንኩት። እኔ የተጫንኩሽ ለአንቺ መፍትሄ እየፈለኩ ነው። ገብቶሻል? ለሁለተኛ ጊዜ እንደገና እርዳታ እንዳንሰበስብ መፍትሄ እየፈለኩልሽ ነው ያለሁት። ነይ መዳም ቤት ስሪ ስልሽ እዚህ ጋር እናቴ ትዳር አላት። እሺ ከገጠር ትንሽዬ ልጅ አምጪ፣ ዘመድ ያክስት ልጅ የሆነ ነገር ካለሽ አምጪ በትንሽ ደሞዝና ሹፍርና እዛው ተቀጠሪ። ልጅን ትቼ መምጣት አልችልም ደግሞ ስትይ ሁሉንም ዘጋሽብኝ። ቡና ጠጡ ጀምሪ፣ ሁሉንም ዘጋሽብኝ። ገባሻ? አንቺ የምትፈልጊው ምንድነው? ለጋራጅ የሚከፈለው 180 ሺህ ሰተንሽ መኪናዋን ማውጣት ነው። ዳት ሚንስ ያንቺ ፍላጎት ሹፍርና መስራት ብቻ ነው የምትፈልጊው። እረዳሻለሁ። ግን የሰው ልጅ የፈለገውን ብቻ ማድረግ የሚችለው በእርዳታ ሳይሆን በራሱ ገንዘብ ሲሆን ነው። ገባሽ? በእርዳታ ሲሆን የተገኘውን ነው የሚሰራው። ግን አይ ህልሜ ሹፌር መሆን ብቻ ነው ከሆነ ህልምሽ የምታሳኪው በራስሽ ጥረት ነው፣ በራስሽ ላብ ነው። ስለዚህ አሁን የመጨረሻው መፍትሄ እዛው ሹፍርና ተቀጥረሽ ለመስራት ታስቢያለሽ ወይ ደግሞ 180 ሺህን የጋራጅ እንከፍልላታለን የምትሉ ካላችሁ ባካችሁ ክፈሉላት። እስቲ
ሰላም ናቸው። ሰላም ማቆ እንዴት ነህ? ሰላም ነው ወንድሜ አለሁልሽ። አይ የሰማችሁ ነበርና እስቲ አይ ቲንክ አንደርስታንድ ያደረገች አይመስለኝም ቢዝነስ ምን እንደሆነ ማለት ነው። ይኸውልሽ 3 ወር በባጃጅ ሰራሽ፣ በ3 ወር የሱን ውጤት ሳታውቂ ወደ ሌላ ቢዝነስ ታስቢ፣ እዛ ጋር ነው ስህተት የሰራሽ። ባጃጁን መጀመሪያ ማወቅ ነበረብሽ። የሰው ልጅ ከታች ካልተነሳ በመሰጠት የትም ሊደርስ አይችልም። የሀብታም ልጆች ተመልክቷቸው አጥፊ ነው የሚሆኑት። ለምን? የለፉበት አይደለም። የለፉበትን ገንዘብ ብቻ ነው ለውጤት የሚበቃው። እኔ ምን አይነት መኪና እንደሆነ አላውቅም። 200,000 እኔ ኢትዮጵያ ሄጃለሁ። በሚሊዮን ነው መኪና ዋጋ። ስለዚህ መጀመሪያም መኪና ያልሆነ ነገር ነው የገዛሽው ብዬ ነው የማስበው። የለም እንደዚህ አይነት ነገር። እኔ ምን አይነት መኪና እንደሆነ አሁንም 180,000 ብር ወጥቶበት ተሰርቶ እንደገና ይሰራል ብለሽ ማሰብሽ እዛ ጋር ሌላ ስህተት ነው። እኔ መካኒክ ነኝ። መኪና ጋር ነው የኖርኩት። አሁንም መኪና ላይ ነኝ። ሞተር ፈትቼ የምገጥም ሰው ነኝ። ብዙ ነገር እሰራለሁ። አሁን አንድ የምነግርሽ ነገር ዛሬ የተበላሸው ነገር ቢሰራ ነገ ሌላ ነገር ይበላሽ። ይሄ መኪና አይጠቅምሽም። እንደ ምክር ነው የምነግርሽ። መኪና ኢትዮጵያም እያለሁ መኪና ነበረኝ። አሰቃቂውን ሸጬን የተገላገልኩት መኪና አዲስ ሲሆን ብቻ። አዲስ መኪና ደግሞ ስገዢ ጋራንቲው ያለ ችግር የሚሰራልሽ 5 ዓመት። ከ5 ዓመት በኋላ እየለፋሽ ነው እንደገና እያስተካከልሽ ነው የምትሄጂው። አሁንም የሚሻል ማለት እስቲ ምንድን ነው እያሰራሽ ያለሽ? እስቲ ንገሪኝ። ምን ነው እየተሰራ ያለው? ሞተር እየታደሰ ነው ወይስ ምንድን ነው እየተሰራ ያለው? አስረጁ እናቴ፣ ስለ መኪናው ከገባሽ አስረጁ። ምን እያሰራሽ እንዳለሽ። ይቅርታ ስትጨርሽ ይገባል እመለሳለሁ። እሺ ሳርዬ፣ እኔ እናት። እሺ እናቴ፣ እሺ ይቅርታ። እሺ ችግር የለምማ። ሀያት ሚውት ነሽ ማሪ፣ ሚውትሽን አብርተሽ ነው የምትነግሪው። ይሰማል? አሁን ይሰማል። እሺ ካምቢዮ ጥርስ የሚባል አለ። እሱን ለሱ እየነገርኩኝ ነው። ካምቢዮ ጥርስ የሚባል አለ። በቃ ሙሉ እንደ ብዬ ልንገር፣ ስሞች አላቸው። ስሙ እኔ ስለባጃጅ ኔትወርኩ ነቀለው። ፍላወር ላክ የሚሰራውን ነገር ራሱ አሁን ባለሙያ ስለሆነ እሱ ንገሪውና እኔ ቅድም እንዳልኩሽ አየሽ፣ ቢሰራ አንድ ነገሩ ይበላሻል አለ። ኢንቫይት አድርጌሃለሁ መኮ፣ ካልመጣልክ ወጥተህ መግባት አለብህ። አዎ መጣልህ። እሺ ካምቢዮ ጥርስ ዘይት ያፈሳል፣ ፈሳሽ ያመጣል። በሞተር በኩልም ከስር ዘይት ያመጣል። መሪ እንዲህ ስታዞረው መሪው ጠንክሮ ነው ወደ ገደቀት። መሪ ሙሉ ፔስቲኒ ነው ምንድነው የሚባለው ሰብሯል። እሱ መቀየር አለበት አለ። ብቻ ብዙ ስማቸው ይሄ ዋናው ነው። ኦኬ ስማቸው ከስር ተቀዶ አራት ቆይት ጉልበት የለውም። ኦኬ ይኸውልሽ ባዶ ቆርቆሮ ነው እንደ መካኒክ ምንም የለውም። ባዶ ቆርቆሮ ነው። ይሄ አብዬ አይደለም። አሁን የምትለው ነገር ሁሉ እየሰራች ማስተካከል የምትችለው ነው። ጉልበት ስለሌለው መኪናው ምን ችግር። አሁን ለምሳሌ ጭስ መውጫ ሲቀደድ ጭስ መውጫው ልጀምርልሽ። ጭስ መውጫው ሲቀደድ ነገር አሳያችኋለሁ። እባክሽ ቆይ ነገርሽን እኮ አይደል ወይ? ሌላ ነገር ካለ ንገሪ። ማሳየት አይደለም። አሁን ያልሽው ይኸው ካምቢዮ ጥርስ ኦይል ያፈሳላልሽ፣ መሪ ጠነክራላል። ማቆን ነው ጭስ መውጫ ተቀዷል። የማቆን አዳምጪ ማሪ፣ የነገሩሽን እኮ ነው። ኧረ አዳምጪኝ፣ እኔ ለሰማሁሽ እኮ አሁን ካልሽ በኋላ ለመከታተል ትጂ። መጀመሪያ ያልሽው ካምቢዮ ኦይል ያፈሳል ነው ያልሽው። አንድ በይ
ከዛ ሞተሩን ከታች ኦይል ያፈሳል ነው ያልሽው። 2 መሪው ይጠነክራል አልሽ። 3 ጥርስ መጫው ስለተቀደደ ጉልበት ቀንሷል ነው ያልሽው። ካምቢዮ ጥርስ አይ ጥርስ ያልሽው መሪው ላይ ነው ወይ? እንደገና ንገሪኝ እስቲ። እሺ እሺ እንደገና ንገሪኝ፣ አስተካክል። እሺ ካምቢዮ ጥርስ እኔ አጃሽ ነበር እዚህ በፊት ስለ መኪና ብዙ አላውቅም። ገራጅ ነው ያለ አምጥሉ ከስርም ከምን አገናኛለሁ ከፈለክ አገናኝም። ስለ መኪና አላውቅም። ታገናኙኝ ምንም አያደርግልኝም። ይኸውልሽ እሺ በቃ ነው አያደርግልህም። አይ ማስረዳት ስለማለት ኦኬ በቃ ኦኬ አታውቂም። በቃ ይቆም። እኔ የምነግርሽ አንደኛ 200,000 የሚሸጥ ኢትዮጵያ ውስጥ በ200 ምናምን ሺህ የምትገዢው መኪና ተበላሽቶ የተጣለ መኪና፣ ያ መኪና አምጥተሽ ህይወት እዘራልታለሁ ማለት የጥፋት ነው። በ200 በ300 ሺህ የምትገዢው መኪና የተጣለ መኪና፣ በቃ ይሄን መኪና መጣል ነው ያለብሽ። በቃ ተሳስተሽ። አሁን የምጠሪያቸው ነገሮች ግን አሁን የምጠሪያቸው መኪናውን ከመሄድ የሚያቆሙ አይደለም። ካምቢዮ ጥርስ ከሰበረ ማርሽ አይገባም። ማርሽ ካልገባ መኪናው አይሄድም ማለት አይገባም። ምክንያቱም ቆይ ከካምቢዮና ከሞተር የትኛው ነው ከባዱ? ሞተር አይደለም እና ታዲያ ይሄ መኪና ኦልሬዲ የተበላሸ መኪና ነው። ካምቢዮ አሰራሽ፣ ነገ ሞተር ተሰራሽ። ለምን ሞተሩን አድሰሽ ትንሽ ሰርቼ ካምቢዮ ተራራለሁ ትያለሽ? እንዴት ካምቢዮ አስተሽ ነገ ሞተር ለማሰራት ገንዘብ የምትሰሪው? አይሆንም፣ በቃ አይሆንም። የምትያቸው ነገሮች ይሄ መኪና ተገላግል። እኔ የምልሽ ማለት ነው ልጅሽን በፍጹም ልመና ማስተማር የለብሽም። ኢትዮጵያ ውስጥ ትልቁ ስህተት ልጅሽ አንቺን አይቶ አንቺ የሰራሽውን ስህተት ልጅሽ ሰርቶ የሚቀየር ለማኝ መፍጠር የለብንም። ይቅርታ አድርጊ። አሁንም የምታረጊው ነገር ልክ አይደለም። ይሄ እናቴ ምናምን አቁሚና የምታረጊው ነገር ምንድነው? ቀጥታ የተሰጠሽ ኦፕሽን ሰርተሽ ኢትዮጵያ ውስጥ መኖር አትችይም። ገንዘቡ ከፍያው ጥሩ አይደለም። ሙያ ሌላ የለሽም። ሹፌር ማለት ስንተኛ መንጃ ፈቃድ ነው ያለሽ? ስንተኛ መንጃ ፈቃድ ነው ያለሽ? ሶስተኛ መንጃ ፈቃድ ነድተሽበት ታውቂያለሽ? ነድተሽ ታውቂያለሽ? የህዝብ መኪና ነድተሽ ታውቂያለሽ? መንዳት እችላለሁ። አይደለም ወይ አንቺ አሁን ገዝተሽ የነዳሽው አይደለም። የህዝብ ማለት ሶስተኛ ማለት ከአይሱዚ በላይ ማለት ነው። ነድተሽ ታውቂያለሽ? ሰርተሽ ታውቂያለሽ? በእንደዛ መንጃ ፈቃዱ ሊገዛ ይችላል፣ እናውቃለን፣ ይገዛል። ለብሩ ጥያቄ አንቺ ከአይሱዙ በላይ የሆነ መኪና ሰርተሽ ታውቂያለሽ ወይ? ነድተሽ ማንቀሳቀስ ትችያለሽ? ሰርተሽ ታውቂያለሽ? ባልሰራም መስራት እችላለሁ። ኮንፊደንስ አለኝ፣ መስራት እችላለሁ። ቆንጆ አዳምጪ እባክሽ። እኔ ትራክ ድራይቨር ነኝ። ትራክ ነው የምነዳው። 18 ጎማውን ነው የምነዳው። አንድ ሰው ትራክ ይነዳል ማለት አይደለም። የምጠይቅሽ ኤክስፒሪየንስ አለሽ ወይ? አሁን በኢትዮጵያ ረዳት ሆኖ መስራት ያስፈልጋል። ረዳት ሆነው ሰርተው ከያዙ በኋላ ነው መኪና የሚይዙት። መንጃ ፈቃድ ሊገዛ ይችላል። አንቺ ሶስተኛ የምትይው ትንሿ ሎንችን እና እነዚህ የህዝብ የሆነ ነገር አራተኛ እንኳን ይጠይቃል። አንቺ አሁን የህዝብ የምትይው የትኛው? የህዝብ እኮ አራተኛ አውቶቡስ ባስ ነድተሽ ታውቂያለሽ ወይ? ሰርተሽ ታውቂያለሽ ወይ? ሶስተኛ ማለት ሚኒባስ። አሁን ለምንድን ነው ያንን የሚነዳ ሰው ደግሞ አይ ነው ሚኒባስ ነድተሽ ታውቂያለሽ? ሰርተሽ ታውቂያለሽ? ቆንጆ ሚኒባስ ሰርተሽ ታውቂያለሽ? መስራት እችላለሁ ማለት አይደለም። ኦኬ በቃ ሀቡ ምን አድርጊ መሰለሽ፣ ሚኒባስ ያላቸው ሰዎች በረዳትነት መጀመሪያ ይኸውልህ ሀቡዬ፣ ሚኒባስ ያላቸው ሰዎች በረዳትነት ይቅጠሯትና አይተው ከዛ ሹፌር እንዲያደርጓት ሚኒባስ ያላቸውን ሰዎች ጠይቅላል። ግን ፕሊስ አደራ ልጆችን
ያ ሀያት አይደለም አቡዬ ዋናው ላትና ነበር ማለት የነበረብኝ። እሺ ችግር የለም እየሰማሁ ነው። ገንዘብ ልስጥና ልገላገላ። እሺ ልላክልክ አካውንቱን ልላክልክ አይደል? አካውንቱን ላኪልኝ። ስንት ብር እንደሆነ ንገረኝ። እዚሁ ጋር ልኬ እንትን እላለሁ። ከሷ ጋር ያለውን እናንተ ጨርሱ። እሺ አይ ዳንተ ዋትስአፕ ላይ አካውንቱን ይዘላክ ነው እንደ መኪናም እንደሚያክሰው የለም ያለ ነው ህዝብ ምን ያለ መኪና ለማሰራት ሰባትም አይሞላም። አይ 6 ምናምን ነው የነበረው። 96400 ነበር መሰለኝ አይደለም? 96100 ስክሪንሾት አለኝ እኮ። 100 አሁን ደግሞ 1 ስለዚህ አይደለም አሁን ደግሞ 102100 ነው። 2100 ነው። ስለዚህ ዲፈረንስ ገባ። አሁን ነው የገባው 102100 አሁን ነው የገባው። እሺ 7000 ችግር የለም። ቆይ አንዴ እያረጉ ነው። አንዴ ትንሽ ድል ስጣን። አይ ቆይ 102200 ገብቷል። በአንድ ፎሎ አንድ ብር ነው የሚያስብላት። ጋይስ ሁላችሁም ፎሎ አድርጉትና በአንድ ፎሎ አንድ ብር ነው የሚያስብላት። ቶሎ ፎሎ አድርጉ ጋይስ፣ ትራንስፈር ሳያደርግ አንዴ። ቆይ እዚህ ጋር ያለው 9000 ሰው ፎሎ ያርግና ታስገባለህ። መኩ ስንጀምር ስክሪንሾት ያደረኩት አለ 96100 ነበር ፎሎ። ሁላችሁም ፎሎ አድርጉት እና ይጨምርልኝ። ልቀያየርበት አንዴ ልግባለት ነው ብያት። እኔ እንዳልኩሽ ያው ጠንካራ ነኝ እግዚአብሔር ይመስገን። የሆነ በጣም እንትን ለተሰጠኝ ነገር አሜን ብዬ የምቀበል ሰው ነኝ። የምማረርም ሰው አይደለሁም። እና በየቀኑ ማለት ነው በየቀኑ እኔ ደቂቃ አለኝ ደውዬ እወድሃለሁ የምልበት ሰዓት ማለት ነው። እኔ እኮ ምን ያህል እንደምወድህ እለዋለሁ። እኔ ራሱ ምን ያህል እንደምወድሽ ይለኛል። ውሎ ምንድነው ብዬ ጠይቀዋለሁ። ውሎሽ ምንድነው ብሎ እንዲጠይቀኝ አደርጋለሁ። ዛሬ ምን ተማርክ? ሚሷ ምን አለችህ? በቃ ይሄን ዴሊ በቃ የሆነ እንዴት ብዬ እንደማስረዳሽ መስራት ስላለብኝ ብቻ ነው እዚህ ጋር የምሰራው። እግዚአብሔር ይመስገን እንዳልኩሽ አሁን ብዙ ለውጥ አለው ልጄ ላይ በጣም ብዙ። እንደውም አንዱ ላይ ስልልክለት ይሄ እኮ ከእንትኖች ጋር አይወዳደርም አለ